እጅግ አንገብጋቢና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማ። ብዙ እጀለ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመን ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወጣችሁ እናስተዳርጋችኋለን። ገና እኛ ባፈሙዘ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብን ወደ ስፖርት ሰዓት ወጣ። ለምን ብዙ እጀለ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመን ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃን ነበር ድረስ ይሸኛቸዋለን። ለእንደዛ ነው። ያሰማም ስማ ያሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ ኡፍ አከተለ ተገመዴሩ ብቻቸው ለርጎ ዱካን ደገ ከቲ ገመዴሩ በገጉበቴ እሱ ቤተክርስቲያን የተኒት ሊንፋኖ ከሰ ቀብደኒ ኢጋሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ማተኒ ለበገዱ ማተኒ ኡፍ አከተን ገመዴሩ ሞጅች ቤክተኒ አይዶርትና በገጉበቴ والله ሲመረው አማ ተከተካን ጉበተን ኤጋሺ አማ ጉበተን ፌጋ ፍርት የታባቱ አማ ከለችቱ ጉበቴ አማ ኢታን ሱዳን ከመፍኔቱ ጉበቴ በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ዌል እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ኮንክ አፍንጫን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ። ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ የምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር፣ በመጡበት መመለስ ይሄ ሰብአዊ መፍታችን ነውና፣ ስለዚህ የሚጠብቀን ኃይል ከሌለ፣ የሚከላከልልን መንግስት ከሌለ እንደነኛ አይነቶቹን አራጆችን ተከታትሎ በሚገባቸው ማናገር ጤናማ ነው ብዬ አምናለሁኝ። ይሄ ማንኛውም ኦርቶዶክሳዊ በማይንዱ ባይምሮ ሊይዘው የሚገባ ሊሆን ይገባል። አሁን ላይ ብለናል። ብቅ በሉ።
እንዲሁም በወሎ አካባቢ የተደገሰላችሁ ነገር ስላለ ሬዲዮናችሁ ልጠብቁት ይገባል። እንደዚህ አይነቱ እንዳመጣጡ ለመመለስ ዝግጁ ልትሆኑ ይገባል። መንግስት ይከላከለኛል እንዲህ የምትሉት እንደሌለ አውቃችሁ ራሳችሁን ለማዳን ራሳችሁን ለመከላከል ከፈጣሪ በታች ለማንኛውም ሬዲዮ ሆኖ ሊጠብቀው ይገባል። ሼር በማድረግ የመረጃ ለሁሉም አዳርሱት። የአርሲ ጉዳይ እንቆቅልሽ ነው የሚሆነው። በሀገራችን ሰማይ ስር በተደጋጋሚ የሚከሰት መንግስት አለው በሚልበት ሀገር ለምስራቅ አፍሪካ ከምንድነው ከዚህ ከኛ ሀገር ጠረፍ ከሶማሊያ እስከ ምጽዋ ድረስ የባህር ላይ ወንበዴዎችን ጭምር ማጥፋት የሚችል ኃይል አለኝ ሲሉ የነበሩ መሪዎቻችን ከአዲስ አበባ አፍንጫ ስር ያለውን የአርሲን ጉዳይ በተለይ ከ2015 ዓ.ም ጀምሮ በዚህ ሁኔታ ዜጎች በእምነታቸውና በማንነታቸው እየተለዩ ሲጨፈጨፉ በቤተ ክርስቲያን ላይ ያን ያክል ውድመት ሲፈጠር ሪሊ ምንድነው መንግስት እየሰራ ያለው? ይሄ ደግሞ የሚያሳፍረው በምርጫ ዋዜማ በመላው አገሪቱ ለሚደረገው ምርጫ እኮ ሰላም አስከባሪ ኃይል ወይም የሚሊሻ ሰራዊት እኮ መንግስት አሰማርቷል። መከላከያው፣ ፌደራል ፖሊሱ፣ የክልል ፖሊስ፣ ሚሊሻ፣ ሌላውም የጸጥታ ኃይል በየቦታው አለ። እዚህ ቦታ አልነበሩ? እሁድ እንግዲህ እዛ ኮሮጆ የተቀመጠበት ምርጫ ጣቢያ ምርጫው ካልተደረገ ወይ ይሄ ሁሉ ሲደረግ የምርጫ እንቅስቃሴ የለም ከተባለ መንግስት ችግር ስለነበረ እዛ ካይ ምርጫ አልነበረም ብሎ ይንገራል። ከዚህ በዘለ ግን ለምርጫው በዚህ ደረጃ እንቅስቃሴ የሚደረግበት ዋዜማ ላይ ይህን ሁሉ ሰው መጨፍጨፍ ማለት ምንድነው? ከምን ጋር የተያያዘ ነው? 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ ቤተክርስቲያን አቃጥሎ ጭምር የህዝቡን እምነት በዚህ ደረጃ መገዳደር ሪሊ የሃይማኖት እኩልነት አለ ብሎ መንግስት ያረጋግጣል ወይ? የፈለከው ማመን መብት ነው። ነገር ግን በዚህ ደረጃ እኔ ይሄ በየትኛውም ዘመን ላይ አደረገ ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አይደል? ባለፈው በነበረው ውዝግብ ታውቃለህ፣ ሶማሌ ክልል ላይ ምን ያክል ችግር ተፈጥሮ ምን ያክል የእምነት አባቶች እንደተገደሉ ምን ያህል ቤተክርስቲያን ተቃጠለ አይተናል። እሱን ደግሞ አገግመን ስንመጣ አርሲ ላይ ምንድነው እሱ እንዴት ረጋግመው በአመቱ 2-3 ጊዜ የሚደረገው ለምንድነው ለዛ ህዝብ እንትን የማንለው የሚለው ነገር ሲታሰብ እኔ ትላንትም የፓትርያርኩን መግለጫ ሰምቻለሁ። በተለይ የምስራቅ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ ትጉሃን ከፍ ያለው ሸንቁጤ በጣም የሚያሳዝን እንትን ነው የሰጡት። ተራ ለማድረግ የእርስ በርስ አለመግባባት ነው። ትንሽ የእሳት አደጋም ተከስቷል። የቤተ ክርስቲያኒቷ እኮ መሪ ናቸው፣ አባት ተብለው የተቀመጡ ናቸው እኮ። ይሄ ሁሉ ህዝብ ሲገኝ ምንም ይሁን አሁን የህዝብ ቁጥሩ ጉዳይ አይደለም። 13 ሰው የሚል ነው አሁን እየወጣ ያለው መረጃ የውጭ ሚዲያዎች የሚዘግቡት። እንግዲህ እናያለን ወደፊት። አሁን እኮ የሚባለው ምንድነው ተወስደው የጠፉ አሉ፣ ይትረፉ ይኑሩ አይታወቅም። እሱ ሁሉ ሲረጋገጥ ነው ይሄን ያክል ሰው ሞተ የሚባለው ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሪሊ እሳቸው እረኛ ናቸው የምእመኑ። ምንድነው ችግሩ? ባለፈው ታውቃለህ በተፈጠረው ችግር የኢትዮጵያ የሃይማኖት ጉባኤ እዛ ድረስ ወክለው ቀሲስ ታጋይ እንዴት አድበስብሰውት እንዳለፈው አይተናል። ለገዢው ፓርቲ ያላቸው ወገናዊነት እዛ ሄዶ አሳይተውናል በሰው ደም ላይ። ይሄ ግድያ በዚህ የሚቀጥል ከሆነ ቶታሊ ከአርሲ ምድር ላይ የኦርቶዶክስ እምነት ተከታይ ሁሉ ጥርግ ብሎ እንዲወጣ ይፈልጋል። እሱን ስትነካ ደግሞ የኛ ሀገር እምነት ከማንነትም ጋር የተያያዘ ስለሚያያዝ ብዙ ጊዜ ከፖለቲካ ጋር እንትን ይባላል እንጂ ከማንነት ጋር ተያይዞም እኮ እዛ ኦርቶዶክስ የሆኑ ኦሮሞዎችም እኮ አርሲ ውስጥ ይገደላሉ። ኦርቶዶክስ ስለሆኑ አንዳንድ ጊዜ ስለሚገደለው ኦርቶዶክስ ሲናገር እኮ የተገደሉ ሰዎች እንዳሉ መረጃዎች አሉ እኮ ሰዎች እዛ። አሁን እሱም ነው አንድ ጥያቄ የሚፈጥረው እዛ አካባቢ የሚፈጸመው ነገር ሃይማኖቱ ላይ ያነጣጠረ ነው ወይስ የብሔር መልክ አለው የሚል ጉዳይ ነው የሚነሳውና እሱንም አያይዘን ብናነሳው ደስ ይላል። ሞር የሚነሳው የእምነት ጉዳይ ነው። ይሄን የእምነት ጉዳይ ግን ወደዚህ ይዞብን የመጣው የአማራው ማህበረሰብ ነው የሚል የተሳሳተ አመለካከት አለ። ልባል ከዛሬ 100 ምናምን ዓመት በፊት የተቆረቆረ ቤተክርስቲያን ካሰብ ሌላው ይሄን ከሰሜንም ይምጣ ከምንም ኢትዮጵያ የሆነው እዛ አካባቢ የሰፈረው ማህበረሰብ ኢትዮጵያዊ ነው። ኦልሞስት ኖርዋል እኮ ይሄ ማህበረሰብ ከኦሮሞም ከሌላውም እኮ አትለየው። ለምን ትለየዋለህ? እኔ ተወልጄ ያደኩት ጉጂ ኦሮሞ ውስጥ ነው። ከዛ ማህበረሰብ ትለየኝ አይገባም። ባህሉን፣ ወጉን፣ ቋንቋውን፣ እምነቱን ሁሉን ነገር ጠንቅቄ ያውቃል። ማንም የጉጂ ኦሮሞ ተወላጅ በሚያውቀው መጠን እኔም አውቃለሁ። ይሄንን ከዛ ማህበረሰብ ከኖረበት አትነጥለው። 7 ቤቱን ዘር ቆጥረህ ግን አገሩ ከዚህ ነው መነሻው የምትል ከሆነ የትኛውም አገር ላይ አያኗኖረንም። ኢትዮጵያዊም ሌላ ምድር ላይ ሄዶ አይኖርም። አያስኬድም። ምክንያቱም ስቴብል ሆነን በኖርንበት ቦታ ላይ ያ ማህበረሰብ ከየትም ይምጣ የልጅ ልጆቹ እዛ ኖረዋል። ወደ ኋላ ዘሮችን ቆጥረህ ከመነሻ ሂድ ብትለው የት ነው የምሄደው? አለ ወይ እዛ ጋር ቅሬታ አለ ወይ ቤተሰብ? ይሄን ማግኘት አይቻልም ዘሩ አለ። ስለዚህ የሰው ልጅ ደግሞ በዚህ አይነት ስብጥር ነው የሚኖረው። ብዙ ጊዜ እንናገር የለም ከኢትዮጵያ የወጡ ሰዎች እዚህ አካባቢ ያሉ የኢትዮጵያ ዝርያ ህንድ አለ ምናምን እንል የለም ይባላል እኮ በታሪክ።
እዚህ ከሰዎች ነገር ጋር አያይዘን ከሰው ዝር ጋር አያይዘን ሴማውያንን ኩሻውያንን ኦሞቲክ እንትኖችን ስና አፍሪካ ውስጥም የተዳቀለ ነገር እንዳለ እናለን። ይሄንን አምነህ ነው የምትቀበለው። ይሄን ዝንጉርጉር ማንነት ይዘህ ነው የምትቀጥለው እንጂ ቶታሊ አሁን ትልቁ ተልእኮ እምነቱ ላይ ነው። እምነቱ በዚህ ደረጃ ከዛ ኤሪያ ላይ እንዲወገድ ነው የተፈለገው። በዚህ የሚቀጥል ደግሞ ከሆነ ሁሉም ጋር ይሄን አይነት ችግር ነው የሚፈጠረው። ሪሊ እስልምና ወሰን ይቀበለዋል አይቀበሉትም። ይሄውና ሁለት አህመድ እኮ እነ አህመድን ጀበል ኡስታዝ በጣም እኮ የተቃወሙት። ኡስታዝ እኮ ደመና በሚል እኮ ነው የጻፉት። አው ልክ አይደለማ። አይ እስልምናውና ክርስትናው ኢትዮጵያ ውስጥ ተዋዶ እኮ ነው የኖረው። እንዴ ህዝብ እኮ በጣም ነው እንዴ አብረን ኖረናል እኮ እንዴ። እኔ የምልህ ሰርግ ሲደገስ ነው ተወልጄ ባደኩበት እኮ ለኦርቶዶክስ ለብቻ ታርዶ ለሙስሊሙ ለብቻ ታርዶ አብረው ግን ያን ማህበራዊ መስተጋብር ይቋደሳሉ። ይሄ ማህበረሰብ እኮ ነው ያለው። ለምንድን ነው ዛሬ መጣ አንተ አንዱን እምነት የገፋ ሌላውን ከሌላ ጋር? ይሄ የእስልምናም ሃይማኖት ፍላጎት አይደለም በፍጹም። አንዳንድ ሰዎች ከዛም ጋር ላያዩት ይሞክራሉ። አይደለም በፍጹም። ሌላ በጣም ጽንፍ የወጣ አካል ስፔሻሊ ፖለቲካዊ ስሜት ያለው አካል አለ። ይሄን የኛ ስራ አይደለም። የመንግስት ደህንነት ተቋማት አሉ። ጠንካራ ነን ብለዋል የደህንነት ተቋም። ይሄን ጠንካራ የደህንነት ተቋም ካለ ይሄንን መርምሮ እርምጃ መውሰድ ነው። እንደ ጀበና እኮ ይገነፍላል። እሳት የበዛበት ጀበና ይገነፍላል። ቶሎ የላይኛውን ቱፌውን ክዳኑን እፊያውን ትነቅልና ቢያንስ በቀዝቃዛ ውሃ እንትን ልትለው ትሞክራለህ። ቀዝቃዛ ውሃ ሲጨምርበት ደግሞ ቡናውም ይቀጥንብሃል። በጣም ገንፍሎ ከመጣ ህዝብ እንደዛም ይገነፍል ከሆነ መንግስት ያሰበዋል። ምክንያቱም ሲበዛም እኮ ማር ይመራል። አየህ ውስጥ ይጎሻል እንትን ትላለህ እኮና ይሄ ስሜት እስኪሆን ነው ወይ እነ ዶክተር አብይ የሚጠብቁት? ምንድነው የአርሲውን ጉዳይ የሐዘን መግለጫ እንኳን እንዴት ያወጡ? ትናንትና አንድ ዜና ስመለከት ነበር። ፕሬዝዳንት ታዬ አጽቀሥላሴ የሩሲያ ኦርቶዶክስ ቤተክርስቲያን ሲያናግሩ ነበር። ፎከስ ያደረጉት ምርጫው ላይ ነው። እኚህም ሰውዬ ከውጭ የመጡት ካህን ትልቅ ፖዚሽን ያላቸው ኢትዮጵያ ኦርቶዶክስና ሩሲያ ኦርቶዶክስ ተመሳሳይ የሆነ መስመር ያላቸው እንደሆነ ይነገራል። ስለዚህ ነገር ግን ፍንክች ያለ መረጃ የላቸው ሰውዬው ተገናኝተዋል። ለምሳሌ እሳቸውን የስላሴ መንፈሳዊ ዩኒቨርሲቲ ዲን አግኝተዋቸዋል ፕሬዝዳንቱ። ግን ይሄን ጉዳይ ይነሳ አየ ምርጫው ላይ ነው ፎከስ ተደረገው። ምርጫው ብቻ ነው ወይ ንገረኝ እስቲ? ምርጫው ብቻ ነው የኛ ጉዳይ? ምርጫው አንድ ጉዳይ እኮ ነው። ምርጫው ነው ወይ የኛ ችግር? ከምርጫው በላይ እኮ የሚመርጠውና የምትመራው ህዝብ እኮ ያስፈልጋል። እና እነዚህ ጉዳዮች በሚዲያም ተነግረው መቆም ነበረባቸውና እኔ ቤተክርስቲያኒቷ እኔ ትልቅ አባት ናቸው፣ እናከብራቸዋለን። በአባትነታቸው ሁሉንም እናከብራቸዋለን። እነሱ ሲኖዶሱን በመሩበት ዘመን ግን በዚህ ደረጃ ሊወቀሱ አይገባቸው፣ በዚህ ደረጃ ሊኮነኑ አይገባ። በእነሱ ዘመን እንዲሆነ እንዳይባል መጠንቀቅ መቻል አለባቸውና ይሄ ሞት ካልቆመ በስተቀረ የለየለት ህዝባዊ አመጽ እንደሚያስነሳ ማየት አለበት መንግስት። አንድ አመጽ የሚነሳው ከእንደዚህ አይነት እንትኖች ነውና ምንድነው በመንግስት ውስጥ ያሉ ሰዎች አመጽ እንዲነሳ ይፈልጋሉ ወይ? እዚህ መንግስት ላይ እሱንም መንግስት የራሱ መዋቅር ይፈትሻል። እንደዚህ አይነት ነገር የተደጋገመ እርምጃ ሲወሰድ በመንግስት ውስጥ ያሉ ሹማምንትስ ይሄን አይነት አመጽ እንዲነሳ ይፈልጋሉ ወይ? መንግስታቸው ጥላቻ ሊኖራቸው ይችላል እርስ በርሳቸው፣ ግን እንዲህ አይነት አመጽ እንዲነሳ ሌላውን ጤነኛውን ህዝብ ዳውን ህዝብ ለምን የሞት ጭዳት አድርገዋል? ለምን ለሞት አሳልፍ ሰጠዋልና ይሄንን መንግስት ራሱንም ቢፈትሽ። አሁን ምርጫው አልቋል። ቀልቡን ሰብስቦ ይሄን ጉዳይ ካላስቆመ በስተቀር አገሪቱ ሌላ ችግር የሚወለድባት ትሆናለች። ምን አለች እቺ ቁርንጫጭ? ሰምታችኋታል? በሉ ማቅ ልበሱ። በመንግስት ደረጃ እንግዲህ በኃላፊነት ደረጃ ቁጭ ብላ በተምነሸነሸ የቢሮ ወንበር ላይ ቁጭ ብላ ነው የምትዘብትብን። እንደዚህች አይነት በህዝብ ላይ የሚያላግጥ ከርከሮ ቁጭ ብሏል ስልጣን ላይ ተቀምጦ ነው ህዝብ ላይ የሚዘብተው። እንደዚህ ደግሞ እስቲ ስሟቸው፣ ፍትህ የሚጠይቁ ወንድሞቻችን ምን ገጠማቸው? እንዲህ ብለው ስለተናገሩ ብቻ ከመካከላቸው ሁለት ወንድሞች እንዲታሰሩ ሆኗል። ሌሎችንም እያሳደዷቸው ናቸው። ፍትህ የሚጠይቅ ሰው ይታሰራል። አየህ፣ ፍትህ መጠየቅ ማለት በራሱ አንድ ችግር መሆኑን እንድታዩ ነው የምፈልገው። ምክንያቱም ፍትህ የምትጠይቁት አካል ፍትህ የምትጠይቁበትን ጉዳይ ለመፍታት ሳይሆን ፍትህ መጠየቃችሁ እናንተን ያሳስራቸዋል። እነኚህ ወጣቶች ብቻ አይደሉም፣ በርካታ በማህበራዊ ሚዲያ ስለ አርሲ ድምጻቸውን ያሰሙ ታላላቅ የቤተ ክርስቲያን አባቶች፣ ሊቃውንት እንዲሁም ደግሞ ወጣቶች ከመታሰርም አልፎ ምን እያደረጉ ነው? እየተሳደዱ ነው። ታዲያ መታሰሩ አይደለም ብርቅ ድንቅ የሚሆነው፣ እነሱ በሚታሰሩበት ጉዳይ እኛ 30፣ 40፣ 50 ሆነን መትረፍና ማትረፍ ካልቻሉ እነሱ ችግር ይሆናል። ከእስር ስትፈቱ አላማችሁ ልክ እንደተሰጣ የአዋፋት እህል ሲሆን ነው ነገሩ መጥፎ የሚሆነው።
ስለዚህ ወዳጄ ነህ፣ አሁንም ወጥር ነው ጉዳዩ፣ አሁንም ምረር ነው። በየትኛውም ሁኔታ ሁን፣ ከሀገር ውስጥ ሁን፣ ከሀገር ውጭ ሁን፣ ሁሉም ሁኔታ ላይ የምትሰራው ስራ አለ። ነገር ግን በማህበራዊ ሚዲያ ላይ የመጣህ መደራጀት እያልክ ለመስበክ አትሞክር። መደራጀት በማህበራዊ ሚዲያ አሁንም አይቻልም። ሐሳብ ነው የሚያዘው። እዚህ ጋር የምንሰራው ድምጽ የመሆን ድምጻችንን የማሰማት አቋሞቻችንን የማሳወቅ ጉዳይ ነው። የሚሰማው ድምጽ መሬት ላይ ወርዶ አንተን ነፍስ እንዲኖርህ ያደርጋል። እምለው ይገባችኋል? በየሁኔታው ልክ እንደ ጋሪ ፈረስ እንደ ተጋረድን ብቻ አንጓዝ። መረር እንበል፣ ቆፍጠን እንበል፣ ከማንም አንጠብቅ፣ የረከሱ ቃላትን አንጠቀም። ፍትህ ቤተ ክህነት ያላችሁ ሰዎች ምን አደረጋችሁ? ማንም ምንም አያረግልህም። ማንም ምንም አያረግልህምና ቆመህ አትሞትም። ሁላችንም በየገባን ልክ አሁንም ቆፍጠን መረር እስካሁን ከመጣንበት ከንፈር የመምጣት ህይወት የተለየ ነገር እንሁን፣ በተለየ መንገድ እንራመድ። የዛሬ መልእክቴ ነው። በደንብ አድርጋችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ምክንያቱም የነሱ መዋጊያቸው እኛን ድምጻችንን በሪፖርት መዋጥ። ለዚህ እንረባረብ፣ እንበርታ። ጽንፈኛ የውሃብያ እምነትና አክራሪ የፕሮቴስታንት እምነት ወደ ሀገሪቱ እየገባ ስለሆነ ቤተክርስቲያን ብዙ መከራ እየደረሰባት ነው። ቤተክርስቲያን እየፈረሰ ነው። ምእመን እየተገደለ ነው። ኦርቶዶክስ የሆነ ሰው አማራ እንኳን ባይሆን አማራ ነው ተብሎ እየተገደለ ነው። ይሄን ታውቃለህ? ይሄን አንድ ጳጳስ አቡነ ሉቃስ ይመስሉኛል ሰው ያለቀ ነው ብለው ሲናገሩ አቡነ ጴጥሮስ ተነስተው ዝም የሚያስቡት ለምንድን ነው? አቡነ ጴጥሮስ እኛ የምናውቀው ይኸውልህ ሐዋርያው ጴጥሮስ በመጽሐፍ ቅዱስ ውስጥ የሚታወቀው ፊት ለፊት በመናገር ጌታችን ሲሰቃይ የነበረ ቀን የዶሮዋን ስህተት ብቻ ብታወጣ ፊት ለፊት በግልጽነት በመናገር በአንደበቱ የሚታወቅ ሰው ሐዋርያው ጴጥሮስ ነው። አቡነ ጴጥሮስ ህዝብ እየተገደለ ነው፣ አገር እያለቀ ነው ሲባል አይባልም። ደግሞ እንደ ክርስቲያን በጣም የሚገርመኝ ነገር ልንገርህ። እንትኖች የሚሉት አለ ለንደን 2 መጽሐፍቶች አሏት። የመጀመሪያው መጽሐፍ ቅዱስ፣ ሁለተኛው መጽሐፍ የሼክስፒር መጽሐፍ ነው። የሼክስፒር መጽሐፍ ለንደን ሰራችሁ፣ ለንደንን ግን መጽሐፍ ቅዱስ ሰራት ይላል። በመጽሐፍ ቅዱስ የሚያምን ሰው ዘረኝነት አይሰብክም። ከሚሞት ህዝብ ላይ ደግሞ ሌላ እሳት አይጨምርም። አስቀድመን ተናግረን ነበረ። ይሄ ሰላማዊ ሰልፍ ዓላማችን እንዳይጠለፍ ሎቢስቶች ገብተው እንዳይሰሩ ልንጠነቀቅ ይገባል እያለን አመራር ላይ ስንጮህ ነበረ። ግን አልተቻለም። በኮንዶሚኒየም ዓላማው ተሸጠ። ይሄን ስንናገር ጆሮአቸውን የሚያሳክካቸው አሉ። እኛ ግን ውስጣችን እየተቃጠለ ነው፣ ውስጣችን እየነደደ ነው። መስከረም 4 ቤተክርስቲያን ላይ ስለሚደርሰው ጥቃት፣ ቤተክርስቲያን ላይ ስለሚደርሰው መከራ፣ ቤተክርስቲያን ላይ ስለሚደርሰው ስደት፣ ቤተክርስቲያን ላይ እየተፈጠረ ስላለው ችግር ድምጻችንን በመስቀል አደባባይ ለማሰማት ፕሮግራም ተያዘ። ኮሚቴው እንደ አንድ ልብ መካሪ፣ እንደ አንድ አንደበት ተናጋሪ ሆኖ እንቅስቃሴዎችን ጀመረ። ያለባበስ ስነ ስርዓት፣ ያሰላለፍ ስነ ስርዓት፣ በዝማሬ በመልካም በስነ ምግባር ጥሪያችንን ልናቀርብ ከፊት ሊሰለፉ የሚገባቸው አባቶች እንዲሰለፉ፣ የሰንበት ትምህርት ቤት ወጣቶች ማህበራት ልብሳችንን፣ መንፈሳዊ ልብሳችንን፣ ሃይማኖታዊ ልብሳችንን ለብሰን ጥሪያችንን ልናቀርብ፣ የቤተክርስቲያንን ጩኸት ልንጮህ፣ የቤተክርስቲያንን ድምፅ ልናሰማ፣ ጥቃቷን ለዓለም ልናሳውቅ፣ በደሏን ለዓለም ልናሳውቅ፣ እንግልቷን ለዓለም ልናሳውቅ፣ ሞት እንዲበቃ፣ ስደት እንዲበቃ፣ ስቃይ እንዲበቃ፣ ቃጠሎ እንዲበቃ ለማድረግ ጥሪ ለማቅረብ ከፍተኛ እንቅስቃሴ አደረግን። አስተውሉ። ማህበረ ቅዱሳን ሰብሳቢ፣ ማህበረ ወይንዬ ምክትል ሰብሳቢ፣ ቀሲስ ሙሉቀን ሰብሳቢ፣ እኔ ምክትል ሰብሳቢ ሆነን ስንመራ ነበረ። ልክ ጳጉሜ 3 2011 ዓመተ ምህረት ስለ ኢትዮጵያ ዝም አንልም ትውልድን ከግብረ ሰዶም እንታደግ ማህበር ሲመሰረት ይህ ህብረት ተገኝቶ እዛ ለነበሩት ሚዲያዎችም ለሰውም የሰላማዊ ሰልፉን መልእክት አስተላለፈ። መቼ? ጳጉሜ 3 መስከረም 4 በሳምንቱ ሰላማዊ ሰልፍ ሊደረግ። ከዛ በኋላ ይሄ ዓላማ ተጠለፈ። በውስጥ ባሉት ባንዳዎች፣ በውስጥ ባሉት ሆዳሞች ተጠለፈ።
ኢንጂነር ታከለ ኡማ ጋር እና ጠቅላይ ሚኒስትሩ ጋር የተወሰኑ ሰዎች እንዲገቡ ተደርጎ ሐሳባችን እንዲበተን ተደረገ። እኔ በዛ ውስጥ በሁለቱም ላይ እንድገኝ አልተደረገም። ሰላማዊ ሰልፉ እንዲቀር ተደረገ። ምክንያቶች ተደረደሩ። የእናቴ መቀነት አደናቀፈኝ ተብሎ ሰላማዊ ሰልፉ እንዳይደረግ፣ ድምጻችንን ዓለም እንዳይሰማው፣ ጩኸታችንን ዓለም እንዳይሰማው ተደረገ። ይህንን ለምን ብለን ጥያቄዎችን አቀረብን። ለምን ሰላማዊ ሰልፉ ይቀራላልን? ነገር ግን አልተቻለም። አስቀድመን ተናግረን ነበረ። ይሄ ሰላማዊ ሰልፍ ዓላማችን እንዳይጠለፍ፣ ሎቢስቶች ገብተው እንዳይሰሩ ልንጠነቀቅ ይገባል እያለን አመራር ላይ ስንጮህ ነበረ። ግን አልተቻለም። በኮንዶሚኒየም ዓላማው ተሸጠ። ይሄን ስንናገር ጆሮአቸውን የሚያሳክካቸው አሉ። እኛ ግን ውስጣችን እየተቃጠለ ነው። ውስጣችን እየነደደ ነው። ከፊታችን ምን እንደሚጠብቀን እያወቅን ነው የምንናገረው። ምን እንደሚጠብቀን እናውቃለን። አዎ 5 ጊዜ ስንታሰር 4ቱን ጊዜ አሳልፈው የሰጡን የቤተክርስቲያናችን ሰዎች ናቸው። የቤተክርስቲያናችን ሰዎች ከሳሾቻችን እነሱ ናቸው። አባሪዎቻችን እነሱ ናቸው። መጥፋታችንን የሚፈልጉ እነሱ ናቸው። ሁሉንም ጊዜ ገልጠዋል። እኔም ከዛ ህብረት ወጣው። የአዲስ አበባ ወጣቶችና ጎልማሶች ማህበራት ህብረትም ከህብረቱ ወጣ። ተወሰኑ እንቅስቃሴዎች ቀጠሉ፣ ግን አልሆነም። የመጀመሪያው ስራ ማህበራት ህብረት እንዳይኖራቸው፣ ማህበራት ጥንካሬ እንዳይኖራቸው፣ ማህበራት መተማመን እንዳይኖራቸው ነው። ተሰብስበን አንድ ላይ ቁጭ ብለን እኛ ውስጥ በስልክ እየተቀዳ ይተላለፍ ነበር። አሳፋሪ ስራ ይሰራ ነበር። የሀገር ሽማግሌዎች ሳይቀሩ በጋራ የሆነን እንቅስቃሴ እናደርግ ነበር። ታስታውሳላችሁ? እንደራሴ እንዳይመረጥ ፊት ለፊት ተጋፍጠን ማይክ ይዘን ቅዱስ አባታችን ያድምጧቸው እያለን ስንጮህ ቅድስተ ማርያም ገዳም ላይ 5 ኪሎ ያ ህብረት እንዲጠፋ ተደረገ። አገልጋዮች አስቀድመን ለረጅም ዓመታት ከ20 ዓመታት በላይ ጮህን ህብረት እንድንፈጠር፣ ህብረት እንዲፈጠር በቤተ ክህነቱም በቤተ መንግስቱም ስለማይፈለግ ተበተንን። በአንድ ወቅት ወጣት ቢያልቅ፣ ካህን ቢታረድ፣ ቤተክርስቲያን ቢቃጠል፣ ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ላረዳችሁ ሰዎች ግን ወዮላችሁ። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋሉ። የሁሉ ተደረገ። ክርስቲያን ደግሞ ስንት ሲፈስ ነው የሚሞላ ጽዋ? አይበቃም ወይ?